አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ውድ ተመልካቾቼ ተከታታዮቼ ደቆያችሁልኝ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ቪዲዮውን ላይክ እያደረጋችሁ ጀምሩት። ዛሬ ይዤላችሁ የመጣሁት እንደምታዩት በባለፈው ይህንን መሳሪያ በነገራችን ላይ ቀርጬ ለቅቄዋለሁኝ። አብዛኛዎቹ ባታዩትም የተወሰነ ወደ 1500 ሰው ምናምን አይቶታል። ነገር ግን እንደዚህ እየሰራ አላመጣሁትም ነበር እና እዚሁ ድሬ ሮቃ ነው። እስከ ዛሬ ሀራ ብቻ ነበር ያለው። እዚህ ድሬ ሮቃ ከኛ አልነበረም። አሁን እንደምታዩት እዚህ እህሉን ራሱን ሾከሽካል፣ ያበጥራል፣ ጤፍ ያበጥራል፣ ባቄላ ይከካል፣ በቆሎ ይፈትጋል። ብቻ ምንም የሚቀር ነገር አለ? ዘመኑ ረቋል ነው የምላችሁ። ያው ሻህ በሩ ላለው ሰው ነው ዘመኑ የሚመቸው እና ብር ካለ ሁሉም ነገር አለ በዚህ ዘመን። አሁን ይሄ 40 ኪሎ በ100 ብር ነው የሚያበጃጀው ማለት ነው። 40 ኪሎ ከሆነ 100 ብር እንደዚህ ሾክሾኮ አንፍሶ ምናምን ይሰጣችኋል። ጤፍም ከሆነ 40 ኪሎ በ100 ብር እንደዚህ አበጣጥሮ ይሰጣችኋል ማለት ነው። 100 ብር ምንም አትሰራም በዚህ ዘመን ስትፋጉ ከመዋል ከቤት ማለት ነው። እና 100 ብር የአንድ ሳሙና ነው የምትገዛው ማለት ነው። 100 ብር በአሁኑ ሰዓት አንድ ሳሙና ነው የምትገዛውና ስለዚህ ቤት ስትፋጉ ከመዋል ይልቅ በ100 ብር 40 ኪሎአችሁ እንደዚህ አስበጃጅታችሁ ማስፈጨት እላችኋለሁ። ያው ዘመኑ ማሻአላህ ተሻሽሏል። ያው ሸህ ብሩን ለያዘ ሰው ማለት ነው። እና ውዶችዬ ያው ምን ላይ እንዳቋረጥኩት እንጃ እንትን ነው አዛን እያለ ነበርና አቋርጬው ነበር። ምን ላይ እንደነበርኩ ጨርሰውት አለኩል ያህል በቃ በዚህ ዘመን ገንዘብ ያዙ እንጂ ምንም ነገር ሁሉም ነገር አለ ለማለት ነው። የሽንኩርቱን መክተፊያ ሳይቻቻለሁ ባለፈው። ትልቅ የድስት ነው የሚያክለው። እንዲህ ጉዳይ ምናምን ካረጋችሁ አጀብኔ እኔ ወንፈል አላወናፈልኩም ምናምን ሰው አይመጣልኝ ብላችሁ መጨነቅ የለም። መላልጣችሁ ተሰጡታላችሁ። ደቂቃ አድርጎ ነው በ2 ደቂቃ የሚሰጣችሁና ዘመኑ ረቋል ልላችሁ ፈልጌ ነው። እንደምታዩት ገለባውን በዛ በኩል ነው የሚጠላው። ኢንሻአላህ ዘመኑ ረቋል። የዛሬው ቪዲዮ ይሄ ነው። ሰላማችሁ ብዝት ይበል።